ሰላም ሰላም የቴክብርስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት የትንሱና የአላዛር ነው። በጣም ደስ ብሎኛል። እንደዚህ ሲሆኑ ነው የሚያምርባቸው። ልጁ ሲወለድ አብረው እንደ ባል ቴክር ሲያደርጋት እሷም እንደ ሚስት እንደዚህ ሲሆኑ ሲከባበሩ ሲዋደዱ ነው ደስ የሚለኝ። እና የሰው ደስታ የሚያስደስታችሁ የሰው ጭንቀት የሚያስጨንቃችሁ በሙሉ እንኳን ደስ አላችሁ። እንግዲህ ዛሬ በተለቀቀው ቪዲዮ በጣም እጅግ ደስ ብሎኛል። እውነት በጣም ደስ ያለኝ እናንተም ያው የሰው ደስታ የሚያስደስታችሁ ሁሉ እንኳን ደስ አላችሁ ነው የምላችሁ። እና እውነታቸው ማለት አንዳንድ ጊዜ ምን አለ መሰላችሁ የራስህ ዘመድ የራስህ ስጋ የሆነ የሚበጠብጥ ህይወትን የሚረብሽ የሚበድል የሚያሰቃየን ትንሽ ይከብዳል። የሌላ ሰው ቢሆን ከቤተሰብ ውጭ ከስጋ ውጭ በሚደረገው መንገድ እኛ ችግር ፈትተን ታስተካክሉት ነበረ። የማሚ ችግሩ 10 ጊዜ ይቅርታ ትጠይቃለች፣ 10 ጊዜ ተመልሳ የሆነ ተንኮል ትሰራለች፣ 10 ጊዜ ይቅርታ ትጠይቃለች፣ መልሳ ተንኮል ትሰራለች። እና በጣም የሚከብድ ነገር ነው። እንደዛም ሆኖ ማለት ነው እንደዛም ሆኖ ብዙ ነገር አልፋለች ትንሱ ማለት ነው። አርግዛ ብዙ ነገር ተሰቃይታለች። ይህም ሆኖ ይህ ግን እውነት ለመናገር በጣም ነው ደስ ያለኝ ዛሬ እንደዚህ ሆኖ በማየቴ እጅግ በጣም ነው ደስ ያለኝ። ምክንያቱም ይች ልጅ ብላ ገና ማርገዝ ሳትጀምር በፊት ከማርገዟ በፊት ነበር ግርግሩ የተነሳና እንግዲህ አመት ያልፈዋል ማለት ነው። እንግዲህ እርግዝናው እየጠፋ ነው። እንግዲህ የቀራት ወራት ምናምን ነው እንግዲህ የቀራት እና ብቻ ደስ ብሎናል። ትንሱዬ እንደዚህ ስቀሽ ተደስተሽ ስላየንሽ ደስ ብሎናል። ገና በልጅነትሽ በፊት በአንዳንድ ነገር ከእርግዝና የመጣ ተጽዕኖ ደም ግፊት ምናምን ሌላ ተጨማሪ በሽታ እንዳመጣሽ እናውቃለን። እሱንም እንግዲህ ፈጣሪ ይማርሽ። ልጅሽንም እንግዲህ በጀርባሽ ያድርግልሽ። እንግዲህ በጣም ደስ ብሎናል። እንዲህ ሆናችሁ ስትዋደዱ ስትፋቀሩ ስትከባበሩ ነው የሚያምርባችሁ። ማሚም ከሆነ ደግሞ ከልቧ ከሆነ ይቅርታ የምትጠይቀው ይቅር ተባብላችሁ ማሚም እንደ እናት ተከብራ በቤቷ እናንተም ቤታችሁ ከአሁን በኋላ እናት ልትሆኑ ነው፣ አባት ልትሆኑ ነው። ስለዚህ ማሚ መጥፎም ብትሆን እናንተ በመጥፎ መንገድ ሳትቀበሉ በጥሩ መንገድ እስኪ ምሯት። ምናልባት ልትስተካከል ትችላለች። እሷ ተንኮል አስባ ስትመጣ ለእናንተ ለማለያየት ስትጥር እናንተ ደግሞ በጥሩ ሁኔታ ብትቀበሏት ልቧ ምናልባት እየራራ ጥሩ ነገር እያሰበ ሊመጣ ይችላል። ባይ ዘ ዌይ ማሚ ስታያት የሆነ የነገረኛ እንትን አካል ነው ያላት አሉ አይደለ? ስታያቸው ዝም ብሎ ነገር እንትን የሚላቸው በርቀት የምታውቃቸው እንደዛ ነገር ናት። አላዛር ደግሞ ምስኪን ነው። የሰው ወሬ የሚሰማ አይነት ሰው ነው። የራሱ ትንሽ ኮንፊደንስ የሚባል ነገር የለም። በዛ ላይ እናቱ ናት። እናቱ አለመስማት አይችልም። አንዳንዴ ስታስቡት በሱም አይፈረድም እና ብቻ ትንሽ ውስብስብ ያለ ነገር ነው። ግን አሁን ግን እውነት ከልቧ ምላ እውነት ከልቧ ተጸጽታ ከሆነ ትናንትና የሰራችው ስራ በጣም ደስ ብሎኛል። እውነት ለመናገር በጣም ደስ ብሎኛል። እነሱም እና አማንም ይቅርታ አድርገው እነ ትንሱም እንደዛ ይቅርታ ተባብላችሁ ፍቅራችሁ በፍቅራችሁ ትዳራችሁ በትዳራችሁ ሆናችሁ በርቀታችሁ ጠብቃችሁ በፍቅር መኖር ትችላላችሁ። ስለዚህ ቤተሰብ ነው። ምንም ቢሆን ቤተሰብ ነው። ተራርቃችሁ አትራራቁና እንዲህ ስትስቁ ስትጫወቱ ስትዝናኑ ደስ ይለናል እኛን እና እንደዚህ
ጥሩ ነገር ለልጅ የሚሆን ነገር ማለት እንደዚህ ነበር ብሎ ታሪክ የሚቀመጥበት ነገር አሁን ዛሬ እኮ ይጠይቃል አይደል? እንዴት ነው የተረገዝኩኝ? እንዴት ነበረ? የት ነው የተረገዝኩኝ? እንዴት ነው? በቃ ብዙ ጥያቄዎች ይጠይቃሉ። አባቴ ምን ያደርግ ነበር? በመቼ ነው? ብዙ ነገር የሚጠይቁት ነገር አለ። ስለዚህ እኛ ደግሞ በቻልንበት አቅም ማለት ነው ለእኛ ሳይሆን ማሰብ ያለብን ለራሳችን ምቾት ሳይሆን ያለብን አርግዘሻል፣ ልጅ እየመጣ ነው፣ ለልጅሽ ማሰብ አለብሽ። ነገ እናት ልሆን ነው፣ ነገ አባት ልሆን ነው፣ ጥሩ አባት መሆን አለብኝ፣ ጥሩ እናት መሆን አለብኝ፣ ጥሩ ሆኜ ማሳየት አለብኝ ብላችሁ አስባችሁ ሁሉም ነገር ያ የተበዳደላችሁትን እየቆጠራችሁ ሳይሆን ያ ጥሩ ነገር ያሳለፋችሁት ጊዜ እያሰባችሁ እየቆጠራችሁ ወደፊት መራመድ ነው ያለባችሁ። እና በነገራችን ላይ በጣም ደስ ብሎኛል እንደዚህ ሆናችሁ ስላየኋችሁ እና ውድ ቤተሰቦቼ ሁላችሁም ማለት ነው በጣም ነው የምወዳችሁ የማከብራችሁ። የምታበረታቱኝ በሙሉ ማለት ነው በሙሉ በጣም ነው የምወዳችሁ የማከብራችሁ። አሁንም ትብብራችሁ አይለየን። ሼር፣ ሰብስክራይብ ያው እንደ አዲስ ጀማሪ እንደመሆን ይመጣል። ላይክ፣ ሰብስክራይብ፣ ሼር አትርሱ። አስተያየት ኮመንት እናነባለን፣ መልስም እንሰጣለን። አትርሱ መጻፍ ማለት ነው። እና ወዶችዬ በጣም ነው የማመሰግነው የምትንሱና አላዛር ነገር ስላየሁት እንደዚህ ሆኖ ስላየኋቸው በጣም ደስ ብሎኛል። እንደዚህ ስትስቅ እንደዚህ ሲጫወት አብሶ እሱን ጨንቃል እኮ በጣም ነው ከባድ ነው። እና የሚያስደስት ነገር የማያስደስት ነገር ያስደስትሃል፣ የማያስጨንቅ ነገር ያስጨንቅሃል፣ የማያስቅ ነገር ያስቅሃል፣ የማያበሳጭ ነገር ያበሳጭሃል። ብዙ ነገር የሆኑ መሆን እና ይህ ሁሉ ተቻችላ እዚህ ደረጃ ደርሳለች። ብዙ ስቃይ አይታለች፣ ብዙ መከራ አይታለች። ደስ ብሎናል። እንደዚህ ሆና በማየታችን በጣም ደስ ብሎናል። ትንሽዬ ሳቅሽን ስላየን፣ ፈገግታሽን ስላየን አላዛርን እንደዛ አላዛርን ጭምር ማለት ነው ጋይስ ክፋት ኖሮት አይደለም። እንደው ስታዩት በራሱ ክፋት ኖሮት አይደለም። ግን በቃ አንድ እናቱን ይወዳታል። እናቱ በእናቱ ስላደገ እናቱ በጣም ይወዳታል። እናቱ ማስቀየም አይፈልግም። በቃ መጥፎ ነገር እየመከረችው መሆኑን እያወቀ ለራሱ ማለት ነው መጥፎ ነገር እየመከረችው መሆኑን እያወቀ ለራሱ አሜን ብሎ ነው የሚቀበላት። እሺ ብሎ ነው የሚተቀበሉላት። እንዲህ ከሆነ እንዲህ ምክንያቱም እናት በነገራችን ላይ ለልጇ ክፉ ነገር የምትመኝ እናት የለችም። ስለዚህ እሱ ደግሞ እናቱ ስለሆነች እንደዛ ብሎ ስለሚያስብ ነው። እኛ ደግሞ በውጭ ነን ያለነው ማለት ነው። በውጭ ሆነን ታዛቢዎች ስለሆን የምታረገው ነገር ከእናትነት ያፈነገጠ ነገር ነው የምታረገው። ልጁ የሚጎዳ ነገር ነው የምታረገው። የልጇ ሕይወት ወደ ገደል የሚከት ነገር ነው ስታረግ የነበረው። ነገር ከነገር ጥል ከጥል ያው እንደ በቀል ስታረግ የነበረው እና ማንኛውም ሰው ከሕግ በታች እንጂ ከሕግ በላይ የለም። ምንም ቢሆን ምንም አማንም ባለስ ፖሊስም ቢሆን ሕጋዊም ቢሆን ምንም አንቺ ካላጠፋሽ ምንም ካልበደልሽ ክፉ ቦታ ካልተገኘሽ 10 ጊዜ ባለስልጣን ቢሆን ምክንያቱም ሕግ ነው። ስለዚህ ይህን ያክል መዋሸት ክፉ ነገር ማድረግ አልነበረባችሁም። ምክንያቱም ታዳጊ ልጅ አለ። ነገ ጠዋት ተወልዶ ያ ልጅ አያቴ ብሎ መጥራቱ አይቀርም። አያቴ እንደዚህ አይነት ሰው ነበረች ወይ ይልሻል። ነገ ጠዋት ተወልዶ ማለት ነው። ቪዲዮ ያዘው ነገር
ሚዲያ የያዘው ነገር አያልቅም አይጠፋም። እስከ ልጅ ነው የሚቀመጠው እና ስለዚህ የምናደርገው ነገር የምንሰራው ነገር የምናስተላልፈው መልእክት ለልጆች ያማከለ ቢሆን ነገ ልጃቸው ተወልዶ የማያፍርበት ቢሆን ቤተሰብ የማይሸማቀቅበት ቢሆን ሌላ ህዝብም ከእናንተ የሚማርበት ቢሆን ጥሩ ነገር ለሰው ሸር ብታደርጉ ይሄ የተሻለ ነው ብዬ ነው የማስበው። በእኔ በኩል ማለት ነው እንጂ ያች መጥታ እንደዚህ ያች መጥታ እንደዚህ የነ አብርሃምና ሄርሜላ ዝም ብሎ እዚሁ ርቅርቅ ያለ ምንም ከምንም አይያዝም። በቃ የሚያስጠላ ህይወት ነው የሚኖሩት ያሉትን እና ከእንደዚህ አይነት ህይወት ደግሞ ፈጣሪ ይሰውረን ነው የሚባለው እና በጣም ይከብዳል እና እንዴት እንዳስተውሉ ስታይ የነ አብርሃም የነ ሩታ ፋሚሊዎች በጣም ነው የደበሩኝ። በጣም ማለት ነው። ምክንያቱም ከእነሱ የማይጠበቅ ለህዝቡ ምን አይነት ትምህርት እንደሚያስተላልፉ ያሉትን አላውቅም። ገና ሀ ብሎ ሲጀምር ሰው እኮ በበጎ ነገር ነበር የመጣው። ምስኪኖች እረዳለሁ፣ የተቸገሩ ሰዎች ልክ ማነው ስሙ ዶንኪ የሚለው ማለት ነው እንደ እሾት ነው። እንደዛ ነበር አጀማመሩ የጀመረው ማለት ነው። ግን አሁን አዲስ አበባ ገባና በቃ የማይሆን ሚስቶች ማማራረጥ ሴቶች ከአንዱ ሴት መገለባበጥ ሆነ ስራቸው እና ይህን አንድ ባህላችንም አይወክልም። ሃይማኖታችን እንደዛ አያደርግም። አድርጉ ብሎ አይመክሩም። በሃይማኖትም በባህላችንም በአስተዳደጋችንም የተወገዘ ያስጠላ ነገር ነው እና እናንተ እንደዚህ አይነት ባታስተላልፉ የሚል ሀሳብ አለኝ። እውነት በእነሱ ቪዲዮ መስራት ነው የደበረኝ። እሺ ላያቸው ሁሉ በጣም ነው ያስጠሉኝ። እሺ እያቸው ለራሱ አይለኝም እና በጣም ነው የሚያስጠላው። በቃ የት እንደሚሄድ ለብር ነው ወይስ እውነት ነው? እውነተኛ ታሪክ ነው ወይስ እውነት ድራማ ነው? ግራ ይገባል የሚያደርጉት ነገር እና እነሱና አላዛር ግን እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ነገ ጠዋት ደግሞ ወልዳ ልጃችሁን ፈጣሪ ያሳቅፋችሁ፣ ክፉ ነገር አይንካችሁ። ይሄን የምለው እንግዲህ ቤተሰቦች እናንተ ተርፏችሁ ሼር፣ ሳብስክራይብ አትርሱ። እወዳችኋለሁ፣ አከብራችኋለሁ። ውድድ ነው ማለታችሁ። ያው አስተያየት እንቀበላለን። ኮመንት ማንበብ ደስ ይለኛል። ኮመንት የተደረገ ነገር እያየሁ ማንበብ ደስ ይለኛል እና ኮመንት አትርሱ። በተረፈ እንግዲህ ለእነዚህ መልካም ጥንዶች ከዚህ ሁሉ ስቃይ በኋላ እዚህ በጣም ደስ ብሎኛል። በነገራችን ላይ እንቁላል ምናምን ስትሰብርላት ምናምን እሱ በቃ በጣም ስላሳዘነችኝ የሚገልጸው ማለት ነው። ዝም ብዬ በላይ ነው ያየሁት እና ይሄ ግን በደንብ አይቼዋለሁ። በጣም ደስ የሚል ጊዜ ነበር ሲያሳልፉ የነበረው። ማሻአላ ያዝልቅላችሁ ብለናል። እንግዲህ በርቱ፣ ተበራቱ። ትዳር ጥሩ ነው። ልጃችሁ በሰላም አሳድጉ ነው የምላችሁ።